ዶካቻውናውና ያምናው ቦሽታዬ ተቆሶቆሶወኝ ዛሬም ተወዘታዬ አቅሉን ሱሰወሱ አዶቤን ሱጎዛ ሙንጫይ ዞኖ ጋኝ ዞረ ዞረ ከዛ ዶማ ጆሞረኝ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችኋለሁ። በሰዎች ስትገቡ እንደሉ ወዳች ላይክ እና ሼር እያደረጋችሁ ሰዎቻችሁ ለብዙዎች አኮፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጭኑ በተተን አጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሶበር ዜና። አሜሪካ የኢራንን የባህር ዳርቻ ከተማዎች የወደብ ከተማዎች ሌሊቱን ስትደወደው አድራለች። ደሞ ጀመራት እንዳልካችሁ አሜሪካ አንድ ሳምንት ሙሉ ስለ ሰላም ስለ ድርድር ትለምና ትንፎራፈራለች ትማጸናለች። ሉክ ሳምንቱ ሲያልቅ ወይ አንድ ቀን ወለ ቀስ ቀሮ ደግሞ ጦርነት ትላለች። ደግሞ አሁን ሌሊቱን የአሜሪካ የጦር ጀቶች ኢራን ደቡባዊ ክፍል ሲደበድቡ አድረዋል። እንደምታውቁት በትራንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወጥተው በጣም አስደሳች የሞሰራች ለሞላ ዓለም አለ ይሄው ጉዳዩ ጦርነቱ በድርድር ላይ ያልቅ ደቂቃ ነው የቆረው ነው ያለ ሰኮንድ ነው የቆራል። ይሄን ተከትሎም ኒውዮርክ ታይምስም ቢቢሲም አልጀዚራም ፎክስ ኒውስም ደቂቃ ነው የቆራለ ሞላ የዓለም ሚዲያ ማለት ነው። ትንሽ ነው የቀረ ሊጠናቀቅ ነው። ድረስ ይላል እንኳን ድረስ አላቸው። እነዚህ የይሁዳ መንገድ ነው የሚሄዱት። ከሃዲዎች ናቸው። ሽንፈቱን መቋቋም ውርደቱን መዋጥ ከብዷቸዋል። ስለዚህ ይነሳባቸዋል። ደግሞ ሄድልና ደግሞ ተንኮስ ያደርጋሉ። ትናንትና ሌሊቱን ሊባኖስ በእስራኤል ፎስፎረስ ኬሚካል ቦምብ ስትደበደብ ነው ያደረችው። የዓለም አቀፍ ሕግ የሚባል ነገር የለም። እንደምታውቁት በጫካ ሕግ ነው ዓለም እየተዳደረ ያለው። ዋናውን ጥቃት እያደረሰች ያለችው ሳዑዲን፣ ኤሚሬትን፣ ኳታርን፣ ባህሬንን፣ እስራኤልን፣ አሜሪካን እየቆጠቆጠች ያለችው ኢራን ነች። ምን አጥፍታ ነው ሊባኖስ በፎስፎረስ የምትሟጣው ተብሎ ቢጠየቅ መልስ የለም። ሊባኖስን በፎስፎረስ እንደመቱ ኢራንን በፎስፎረስ ቢመቱ ፎስ በፎስ ነው የምታደርግ። ማንም ጫፍ አይነካ ማንም እንኳን ሲቅርና በፎስፎረስ ሊመቱ ቀርቶ በመደበኛ ጀትና በሚሳኤል ለመምታት እንኳን እየተንቀጠቀጡ የውስጥ ሶሪ ዶርበ ነው እየተንቀጠቀጡ እንደዚህ ያለ እግዚአብሔር የዛሬን ብቻ አውጣኝ ይላል። ይሄው ኢራኖች እኮ እንዋጋ ብለው እያሉ እኮ ነው። ኧረ ድርድር ይሻላል፣ ፍቅር ይበልጣል፣ እውነት ይላል። ወጠራንትና ወደ ሰሞኑን ትንሽ ዩክሬን ወደ ላይ ሸንታ ነበርና የሚያረጓት ነገር አሳጥቷት አቆለብልባት ነበር። አይ ላብርድልሽ ብላ ራሻ በኦርሽኒክ እንካ 600 ድሮኖች 90 ሚሳኤሎች ከዛ ውስጥ 1-2 ፍሬ ነው ኦርሽኒክ የሞጣ። ያ ኦርሽኒክ የዩክሬንን ሰማይና ምድር ጎለበጠው። ሆድቃው መሬቱን ሆድቃ ጎለበጠው ወደ ሰማይ ወደ መሬቱ። ከዛ አውሮፓ ምን ቢል ጥሩ ነው? አረ ይዶብራል ልክ ዶስ አይልን ትንሽ ይጮርባል። እና እንዴት እንደተሽኮረመመ አውሮፓ ሁሉ ዶስ አይልም። አረ ይሰቆጣጣል ሰቆጣጣ ሁኬርስ። እና ዩክሬን የፈለገችውን ያህል ጥቃት ራሽያ ላይ ስትወደርስ አሸወይና ነው፣ ሰርግና ሙላሽ ነው፣ ይደስ ነው፣ የሙስራች ነው። የራሽያ ዩኒቨርሲቲ ተማሪዎች ዶርሚተሪያቸውን የተመታ በተኙበት ማለት ነው። አይ መድኃኒትሽንማ በሰዓት ተወስጃለሽ ብላ ራሽያ መድኃኒቷን ፈወሰች። ለምን ፎስፎረስ ሊባኖስ ላይ የተጠቀሙ ጉልቤዎች ለምን ራሽያ ላይ አይጠቀሙ? ከምድረ ገጽ ነው የሚሰርዘው። ለምን ሰሜን ኮሪያ ላይ ማንም ሰው ዞር አይፈሱም? ወደ ሰሜን ኮሪያ ትቆጣለች። እውነት ወደ ሰሜን ኮሪያ እንኳን ፎስፎረስ ሊተኩሱ ፎሳቸውን ወደ ሰሜን ኮሪያ አቅጣጫ ዞር አይፈሱም። ለምን? መድኃኒት ይፈወሳል። ፈውስ አለ እዛ ሰሜን ኮሪያ ላይ፣ ራሽያ ላይ ፈውስ አለ፣ ቻይና ላይ ፈውስ አለ። አይሞክሯትም ነው ማለት ያለው። አይሞክሩም። ድርድር ፍቅር ይሻላል፣ ሰላም ይሻላል። ለዓለም ኢኮኖሚ ለዓለም መውጫ መግቢያ የሆርሙዝ ሰርጥ ሊከፈል 12 ቢሊዮን ዶላር ነው ቅድመ ክፍያ ለኢራን ሊከፈል ወደ ኳታር ሄደው። ይህን እናንተ ቼክ አድርገው። የኢራን ከፍተኛ ባለስልጣኖች ድርድር ላይ ወደ መጠናቀቁ ስለነበረ የኢራን 12 ቢሊዮን ዶላር ቅድም ለመጀመሪያ ያው ለቆምሻ ታክል ከኳታር እንዲለቀቅ የኢራን ዶላር ስምምነት ላይ ተካቷል። የኢራን ተደራዳሪዎች ያሉት ኳታር ነው ገንዘቡን ለማስለቀቅ። ፓኪስታን ለቻይና ገለጻ አድርጋለች። ድርድሩ ጫፍ ላይ ደርሷል እና አረጋጊ ብላ ይህን መረጃ ሰጥታለች።
እንደገና ዞረ ተመልሳ የጃዙ ወከባና ጉርግር እና በጣም የሚያስደንቅ በፍጹም የማይሞከር የማይደፈር የኢራንን መሬቶች ወደ መቀጥቀጥ ወደ ማውደም ወደ ማጥፋት እየተሄደ ነው። ውጤቱን አብረን የምናየው ነው የሚሆነው። የኢራን አጸፋ ኢራን ደግሞ ድርድር ጫፍ ተደርሳል አልተደረሰ they don't care ለምን ባናቱ አይገለበጥም ድርድሩ። ጦርነቱ እንግዲህ 90 ቀን ሆኖታል። 90 ቀን ሙሉ ስለ ድርድር ሲለምን የነበረው ትራምፕ ነው። ኢራኖች አልጠየቁም፣ ተፉሽም አላል። 90 ቀን ሙሉ ያለ ፋታ ሲለምን ድርድር ይሻላል፣ ፍቅር ይበልጣል፣ እንነጋገራለን። ፓኪስታን ላይ፣ ኦማን ላይ፣ ጄኔቫ ላይ፣ ቱርክ ላይ በዚህ ወጥቶ በዚህ ገብቶ ሲል የነበረ ለድርድር ሂዶ ቻይና የተለማመጠ አሜሪካና ትራምፕ ናቸው። ፓኪስታንን ሂዶ የተለማመጠ አሜሪካና ትራምፕ ናቸው። ኦማንን ሂዶ የተለማመጠ አሜሪካና ትራምፕ ናቸው። እና እንዋጋ ስትለው ደግሞ ድርድር፣ እሺ እንደራደር ስትለው ደግሞ ጦርነት፣ የይሁዳ መንገድ ነው የሚከተሉት። ስለዚህ አሁን እናንተ ለሌላው ርህራሄ እንደሌላችሁ ስለተረዱ ሌላውም ደግሞ ልቡን ጮክና አድርጎ ወገቡን አሰር አድርጎ ቆፍጠን ብለው ወደ ውጊያ ነው የሚሄደው። አለቀ። ወደ ውጊያ ነው የሚሄደው። ራሽያ ያን ሁሉ እሳት ማዕበል ዩክሬን ላይ ስታዘም አውሮፓ ከመሽኮርመም አሜሪካ ከመሽኮርመም ያለፈ ምንም ነገር ልትፈይድ አልቻለችም ለዩክሬን ስለማይቻል አይቻልም። በትሽኮርመም ምንም መግለጫ ጋጋታ፣ ኧረ በጣም ይደብራል። ዩክሬን አንቺን መምታት ያለባት እንጂ አንቺ ራሽያ እንኳን ዩክሬን መምታት የለብሽ። ዩክሬን የምታዘንበው ድሮንና እሳት ውሃ ነው፣ ማርና ወተት ነው። አፏን ከፍታ መቀበል አለባት ራሽያ። ኢራንም እንደዚህ ኢራን ስትጠቃ ማርና ወተት ነው ቁጭ ብላ መጠጣት አለባት። አሁን በጦር ጀት ተደብድባለች ኢራን፣ አጸፋውን ትመልሳለች፣ ትመታል፣ መርከብም ይመታል። ምንድነው ወንተለት የዚህ የባህረ ሰላጤ አገሮችም ይቀጠቀጣል። ቆልድ የለም እዚህ ጋር ውጊያን አይደለ፣ በቃ መዋጋት እኮ ነው። ይሄ ሁሉ እኮ መሽኮርመም በአሜሪካ ታሪክ ይህን ያህል መሽኮርመም ታይቶ አይታወቅም። ተሽኮረመመች፣ ተጉደረደረች፣ ተቁለሰለሰች፣ ጥፍራን ነኮሰች። ምንም መዋጋት በቃ ውጊያ ነው መዋጋት። ከዛ በኋላ መፍትሄ ስጡ። እንደ ዓለምም እናንተን ያድንቅ እስቲ ለዩክሬንና በኢራን ጉዳይ ላይ አሜሪካ እስቲ እንደው መፍትሄ ተፈልግና ዓለም ጉድ ይበል አያደርጓት ነው ማለት ያለው። አፍሪካ መሰለ እንዴ? ሊቢያ መሰለ እንዴ? ሶሪያ መሰለ እንዴ? አይወጡትም ነው፣ በኩራት ነው። አጥር ሙጥን ያለች መልስ ነው የሚሰጥ። የሚሰጥ መሽኮርመም አያስፈልገው። እየተደረገ ያለ እነሱ ያውቁታል፣ ዓለም ያውቀዋል። ድርድር ላይ ነው፣ ደቂቃ ቀረን እኮ ጫፍ ላይ ደረሰን። ምንም ጫፍ ላይ ደርሰው ተርበድብዳችሁ ልትሞቱ ነው። ተንቀጥቅጠው ሊሞቱ ኢራን አጽፎን ትመልሳለች። ስለዚህ አሁን በግጥም የተወሰነ ድርድር አዝማሚያዎች ነበሩ። ነገር ግን ኢራን ደግሞ እብዱና እሳት ጎርሳ ስለምትነሳ አሁን ደግሞ ያጸፋ ትላለች። ግድ ነው። ወረቀቱን እዛው ነው ቀዳ የምትነሳ። ኢራኖች በሀገራቸው ጉዳይ እብድ ናቸው፣ ወፈፌ ናቸው። እዛው ፊት ለፊታቸው ቀደው ወረቀቱን ወደ ውጊያ ነው የሚሄዱት። የተቀመጠ ሚሳኤል ምን ያድርጋል? ተዘብዘፈው በየዋሻው እንዲህ እኮ ነው የሚሉት ኢራኖች። እውነት ምን ያደርጋል? ይሄ ለዘመናት ያከማቸው ሚሳኤል ምን ድንች አይደል ቆቅለን አንበላ እንጠቀመው እንጂ የምን መሽኮርመም ነው? እንዋጋ ነው እያሉት ያሉት። ስለዚህ አሁን በደንብ ልናሰምሩበት የሚገባው ነገር ይሄን በነገራችን ላይ መረጃው ራሱ የሴንቲኮም ነው፣ የአሜሪካ ማዕከላዊ እዝ ነው ደብድብ ያለው ኢራን ሌሊቱን ደብድብ ያለው ሴንቲኮም ነው። እና ይወጡታል ወይ ነው አሁን ጥያቄው። እንደዚህም ብለ ደግሞ ሞተንኮስ አይደለም፣ ሞተንኮስ ሳይሆን ይወጡታል፣ ያዝርጉታል ወይ? እውነት ተጨባጭ ነገር ይታያል ወይ? ነገ ደግሞ መልሶ ለልምምጥ ነው። አሁን ኢራኖቹ ዛሬ ተኩሳሉ፣ ማታ ደግሞ መጥተው ይለማመጣሉ። ተው በእናታችሁ ተው እናንተ ወዝጋቢር ለአላህ በላችሁ ይላል። አሳፋሪም ነው ማለት ከዚህ ብዙ የምንረዳው ነገር የኛ ድኩምንና ዶካማ መሆንና ድኩምንናት ነው እንጂ ብንጠነክር ኖረም
ዓለም የዛን ያክል በጣም አስቸጋሪ አይደለችም። የኛ ማስተዋል ነው እንጂ ይሄን ያህል ተንበርካኪ ሆኖ የመኖር ግዴታ አልነበረብንም ለማለት ነው። ይሄ ሐሳብ ሲሞቻች ላይክ አድርግ፣ ሼር አድርጎ ወዳችኋለሁ። ፒስ